በዓሉን ስንመለከት ቅድስት ቤተክርስቲያናችን አባቶቻችንን መሰረት በማድረግ የቤተክርስቲያንን ስርዓት ተሰርቷል። መምህራን ሊቃውንት እንዳስተማሩት እንደተናገሩት ማለት ነው። ተሳቱ አበይት በዓላት የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓላት አሉ፣ ታላላቆቹ የምንላቸው ማለት ነው። በአንጻሩ ደግሞ ተሳቱ ንዑሳን በዓላት የሚባሉ አሉ፣ ታናናሾቹ እንደማለት ነው። እና ከነዚያ ከተሳቱ ንዑሳን በዓላት አንዱ ቃና ዘገሊላ ነው ማለት ነው። ከዘጠኙ አንዱ ቃና ዘገሊላ ነው ማለት ነውና እንግዲህ ግዕዝ ነው። ቃና ዘገሊላ ብሎ አያይዞታል። ቦታውን ስንመለከት ብዙ ቃናዎች አሉ። ከነዚያ ሲለይ ዘገሊላ ብሎ ለይቶታል ማለት ነው። በገሊላ አውራጃ የምትገኝ ከናዝሬት በስተ ሰሜን 7 ኪሎ ሜትር ርቀት ላይ የምትገኝ ካፍር ቃና እየተባለች የምትጠራ ሰፈር ናት፣ መንደር ናት ማለት ነው። እና ከዚያ ከሌሎቹ ቃናዎች ሲለይ የገሊላ ቃና ብሎ ለይቷታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ልደቱን ተወልደ እግዚእነ በቤተልሔም ዘይሁዳ ብሎ ያመጣዋል። ብዙ ቤተልሔሞች እንዳሉ ሁሉ የይሁዳ አውራጃ በይሁዳ አውራጃ ውስጥ በይሁዳ ግዛት ውስጥ በምትገኝ ቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ ብሎ ቤተልሔም ሌላ ቤተልሔሞች እንዳሉ ይችንም እንደዚሁ የገሊላ ቃና ብሎ ይለያታል ማለት ነው። ሁለተኛ ደረጃ ይሄው ሳይቀይር ለእመቤታችን ይሰጣል። እመቤታችን በቃና ዘገሊላ ተገኝታ ባደረገችው አማላጅነት እመቤታችን ለእመቤታችን ተሰጥቶ የገሊላዋ ቃና ተብሎ ለእመቤታችን ይሰጣል ማለት ነው። ዘረሰዮ ለማይ ወይነ በውስተ ከብካብ በቃና ዘገሊላ። በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምረን ስንመለከት ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ፣ በሶስተኛው ቀን ሰርግ ሆነ ይላል። እንግዲህ ከገዳም ከወጣ በሶስተኛው ቀን ማለት ነው። እሑድ፣ ሰኞ፣ ማክሰኞ በሶስተኛው ቀን ሰርግ ሆነ። በዚያም በሰርጉ ወሃለወት ህየ እሙ ለኢየሱስ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት በዚያ ነበረች። ቤተ ዘመድ ናትና ደግ እናት ናትና፣ ስለዚህ በዚያ በሰርጉ ቤት እሷ ነበረች። እናትን ጠርቶ ልጅን መተው ስርዓት አይደለምና ወፀውእዎ ለእግዚእ ኢየሱስ፣ ጌታችን ኢየሱስ ክርስቶስንም ጠሩት ይላል መጽሐፈ ግብረ ሕማማት። በዚህ 40ውን ቀን ጨርሰን ወደ መጨረሻው አካባቢ የሚነበበው መጽሐፈ ግብረ ሕማማት የጌታን ሕማሙን መከራውን የሚያዘክረው የሙሽራው ስም ዶኪማስ ነው ይላል መጽሐፈ ግብረ ሕማማት ማለት ነው። ጌታችን ኢየሱስ ክርስቶስ ወደ ሰርጉ ቤትም እንዲመጣ የጠራው ናትናኤል ነው። ናትናኤል ምን ነበረ ሲባል የሙሽራው የዶኪማስ የአባቱ የወንድም ልጅ ነበርና እና ጌታችን ኢየሱስ ክርስቶስ ወደ ሰርግ ቤት የጠራው ናትናኤል ነው። ጌታችን ኢየሱስ ክርስቶስ በዚያ በሰርግ ቤት እንዲባርክ፣ ሰርጉን የተዋበ እንዲያደርግ፣ ኃይልን እንዲሰጥ ጌታችን ኢየሱስ ክርስቶስ ወደ ሰርግ ቤት ተጠርቷል ማለት ነው። ሃሌሉያ 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 ሆረ ኢየሱስ በትብስሕት ውስተ ከብካብ። እናቱም ዝምድና ቢኖራትም እንኳን እናቱ ተጠርታ ልጁ አይቀርምና እናት ተጠርቶ ልጅ አይቀርምና ከእናቱ ጋር ተጠርቷል። እሱም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህናት ስለሆነ መምህር ነው።
መምህር ተጠርቶ ደግሞ ደቀ መዛሙርት አይቀሩምና ደቀ መዛሙርቱን ማስከትሎ ወደዚች ቃና በምትባል ቦታ ለሰርግ ታድሟል ማለት ነው። በዚያን ጊዜ ተአምር ተደርጓል። ታይቶ የማይታወቅ ሰው ሊሰራው የማይቻለው እግዚአብሔር ብቻ ኢየሱስ ክርስቶስ ብቻ ሊሰራው የሚችለው ተአምር ተደርጓል ማለት ነው። ይህም የሆነው ተአምሩ ምንድነው ሲባል ሰርገኞቹ ወይም ደግሞ አስራጊዎቹ ሰዎቹን አድመው ሰዎቹን ጠርተው ሰዎቹ ለምግበ ሥጋ ተሰባስበው ሳለ የወይን ጠጅ እንዳለቀባቸው እመቤታችን ታውቃለች ማለት ነው። እና እመቤታችን ለሷ ሳይነግሯት ነው አሳላፊዎቹ ሳይነግሯት ችግራቸውን ተመለከተችና ወደ ልጇ አመለከተች። ወትቤሎ እሙ ለእግዚ ኢየሱስ ሀልቀቼ ወይኖሙ ወይን ጠጅ እኮ የላቸውም ብላ አመለከተች ማለት ነው። ወይን ጠጅ የላቸውም ብላ ለልጇ ለወዳጇ አመለከተች። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ወምልእወን እስከ አፍወን ውሃ ቅዱና ጋኖቹን ሙሏቸው እስከ አፋቸው ድረስ 6 ናቸው እስከ አፋቸው ድረስ ሙሏቸው ብሎ ተናገረ። ከዚያ በኋላ እነዚያ የተመሉ ጋኖች ውሃ የተመሉ ጋኖች ወደ ወይን ጠጅነት ተቀይረዋል ማለት ነው። ይህን እንግዲህ የሰው ልጅ ሊያደርገው አይችልም። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ተአምር ሰርቷል ማለት ነው። በዚህ በቃና ቦታ ማለት ነው። ቃና እየተባለች በምትጠራው ቦታ ማለት እንግዲህ ጌታችን ኢየሱስ ክርስቶስ ማይመር ህዋት ነው። ሁሉን ያውቃል። ከመናገር አስቀድሞ የታሰበውን ያውቃል። እመቤታችን እስከምትጠይቀው ድረስ እስከምታመለከተው ድረስ ለምን ዝም አለ? እንዳለቀባቸው ያውቃል ነበረ ሲባል እንግዲህ መጸለይ መለመን የማን ድርሻ ነው? የፍጡር ድርሻ። እንዲሁም ማማፀን የድንግል ማርያም ድርሻ፣ ማድረግ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ድርሻ መሆኑን ይታወቅ ዘንድ ጌታችን ኢየሱስ ክርስቶስ በሰርግ ቤት ተገንቶ እናቱ ድንግል ማርያም ምልጃዋን እስከምታቀርብ ድረስ ዝም አለ ማለት ነው። እንግዲህ በዚያ በሰርግ ቤት የተከናወኑ ክንውኖች ጌታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የቀየረበት፣ እመቤታችን ደግሞ በአማላጅነቷ ሰዎቹን ከችግር ያዳናችበት፣ በመንዋ በምልጃዋ በቃል ኪዳኗ ሰዎቹ ተቸግረው ስታይ አንገታቸውን ደፍተው ስታይ ቀና እንዲሉ አድርጋቸዋለች። በምልጃዋ ወደ ልጇ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዚያው ለእናቱ እንዲህ ብሎ ነግሯታል። ወይቤላ እግዚ ኢየሱስ ምንት ብየ ምስሌኪ ኦ ብእሲቶ፣ አንቺ ሴት እኔ ከአንቺ ጋር ምን ጸብ አለኝ? ምን ክርክር አለኝ? ምን አለኝ? ምንት ብየ ምስሌኪ ብሏታል። ከአንቺ ጋር ምን አለኝ ማለት አነጋገሩ ለየት ያለ ነው። የአክብሮት ንግግር ነው። ከሰማይ ሰማያት ስወርድ ከአንቺ ስወለድ አንቺ የምትይኝን ልፈጽምልሽ ነው ማለት ነው። አክብሮ የመለሰላት ማለት የምትይኝን ሁሉ ላደርግልሽ፣ ውሃውን ወደ ወይን ጠጅ ቀይርልኝ ብትይ ላደርግልሽ፣ ከአንቺ ጋር ምንም ጸብ የለኝ፣ ምንም ክርክር የለኝ ማለት ነው። አንቺ ሴት ማለት የአክብሮት የአድንቆት የፍቅር ምልክት ነው። ጌታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምዕራፍ 15 ቁጥር 28 ላይ አንቺ ሴት እምነትሽ ታላቅ ነው፣ እምነትሽ ታላቅ ነው ይላታል። አሁን ይችን ሴት እምነቷን እያደነቀላት የእምነቷን ውጤት እየነገራት እንጂ እየነቀፋት አይደለም። አንቺ ሴት ማለቱ ፍቅሩን፣ ክብሩን፣ እናትነቷን እየገለጠላት መሆኑን ያስረዳናል ማለት ነው። ሌላው በሉቃስ ወንጌል ምዕራፍ 13 ቁጥር 12 ላይ አንቺ ሴት ከደዌሽ ተፈውሰሻል ይላታል ጌታችን ኢየሱስ ክርስቶስ። ከደዌሽ ተፈውሰታል ማለት አንቺ ሴት ማለት ድነሻል፣ የፍቅር የጽናት የሃይማኖት ምልክት እየሰጣት ነው ማለት ነው ጌታችን ኢየሱስ ክርስቶስ። ስለዚህ አንቺ ሴት ካንቺ ጋር ምን አለኝ ጊዜ ግን አልደረሰምና ማለት አንደኛ ጊዜ ግን አልደረሰምና ማለት ወይን ጠጁ እነዚያ ሰዎቹ ለሰርጉ ያዘጋጁት ወይን አላለቀም ነበረ። ይለቅ፣ ያን ጊዜው ይድረስ፣ ሁሉ ይለቅ፣ ከዚያ በኋላ ታምራት እንሰራለሁ። ጊዜ አልደረሰም ማለት ውሃውን ወደ ወይን ጠጅ በመለኮትነቴ በአምላካዊነቴ አደርገዋለሁ። ጊዜ አልደረሰም ማለት ይህንን ያመለክታል። አንቺ ሴት ምን አለ ማለት ደግሞ ሁሉን ላደርግልሽ ላንቺ የማልሆነ ነገር የለም ብሏል። ሌላው ይቅርና ኦሪት ዘፍጥረት ምዕራፍ 2 ቁጥር 23 ላይ
አዳም በተናገረው መሰረት ዛቲ አጽም አጽሜ ወስጋዬም ስጋዬ ይልና ይቺ አጥንት ከአጥንቴ ናት ስጋዬም ከስጋዬ ናት ይልና ይችም ሴት ትባል ይላል ማለት ነው አዳም። ከዚያ ይቺ ሴት ማለት ምን ማለት ነው? አንቺ ሴት ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከስጋሽ ስጋን ከነፍስሽ ነፍስን ባሕርይሽም ባሕርይ አድርጌ አካልሽን አካል አድርጌ ሰው የሆንኩት የምትጠይቅኝን ሁሉ ላደርግልሽ ነው ማለት ነውና ስለዚህ በቃና ዘገሊላ የተደረጉ ታምራት የተፈጸሙ ታምራት አንደኛ ክርስቶስ አርአዮሙ ስብሐቲሁ ይላል። ጌትነቱን የገለጠበት ጌትነቱን ያሳየበት አምኑ ወቱ አርዳኢሁ ደቀ መዛሙርቱ ያመኑበት ያዩበት ታዳሚዎቹ አምላክነቱን የተረዱበት የእመቤታችን አማላጅነት የተገለጠበት ማለት ነው። በቃና ዘገ ሌላ ዘገሊላ ከብካብኮ በቃና ዘገ ሌላ ዘገሊላ ከብካብኮ። እንግዲህ የቃና ዘገሊላ በዓል ቅዱስ ያሬድ በድርሰቱ ብዙ ነገርን ዘበዳዊት ተነበየ በዳዊት የተነገረ ወበዮሐንስ በዮሐንስም ደግሞ ጥምቀት ሐሬ ጥምቀትን የመረጠ በቃና ዘገሊላ በየት በቃና ዘገሊላ ማየ ረሰየ ወይነ ውሃን ወይን ጠጅ ያደረገበት መዓዛ ቃልከ ይትወከፍ ጸሎቴ ብሎ ቅዱስ ያሬድ በድርሰቱ ይናገራል ማለት ነው። በዚህ በመጽሐፈ ቅዳሴያችን ሁሉ ጊዜ እንደምንሰሙ ስናስቀድስ እንግዲህ የመጀመሪያ ወደ ዋናው ሐሳብ ወደ ቅዳሴው ሳንገባ ክርስቶስ አምላክነ ዘበአማን ክርስቶስ አምላክነ ዘዞርኮ ዘገብካባ መጽኡ ከበቃና ዘገሊላ ወባረከሎሙ ወረሰይኮ ለማይ ወይነ ከማውረስዮ ለዝንቱ ወይነ ዘንቡር በቅድሜከ ብለው አባቶቻችን ተናግረዋል፣ ሊቃውንቱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቃና የሰርግ ጥሪ ተደርጎልህ ሂደሃል። ሂደህ ደግሞ ባርከህላቸዋል፣ የጎደለውም ሞልተህላቸዋል፣ ውሃውን ወደ ወይን ጠጅ ቀይረኸዋል። ከዚያ ጋር እያይዘው ወይኑን የጌታችንን የመድኃኒታችን ኢየሱስ ክርስቶስን በዕለተ ዓርብ ከጎኑ የፈሰሰውን ደም መለኮታዊ ደም አድርገህ ቀይረው ብለው አባቶቻችን አስተምረዋል። ያንን ንጹሑን ውሃ ማለት ነው። ንጹሑን ውሃ በማድጋ የተመለውን ውሃ ጠጅ አድርገህ እንደቀየርከው ሁሉ
ይሄ በዓይን የሚታየውን ውሃውን ማለት ነው፣ ውሃውን ወይም ደግሞ ወይኑን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወይኑን ወደ ወይነ መለኮት አድርገ ቀይረው ብለው ይጸልያሉ። እንግዲህ ወይንን ከወይን ጋር ሲያያይዙ ሊቃውንት ማለት ነው፣ በምስጢር ባነጋገር ሲያገናኙት ማለት ነውና ቅዱሳት መጻሕፍት ተናግረዋል። በተለይ ደግሞ ቅዱስ ያሬድ ስለ ቃና ዘገሊላ አምልቶ አስፍቶ ተናግረዋል። በነገራችን ላይ ቅዱስ ያሬድ ለቃና ዘገሊላ ብቻም አይደለም፣ ዓመቱን በሙሉ እግዚአብሔር የሚመሰገንበትን ቅድስት ቤተክርስቲያን ከፍ የምትልበትን ዝማሬ ሰማያዊ ዝማሬ ዘምሯል። የሰማያዊውን ስርዓት አምጥቶ በቅድስት ቤተክርስቲያን ላይ አስፍሮ አሁንም ወደፊትም ከኛም በኋላ የነበሩ ሊቃውንት ሲገለገሉበት እግዚአብሔርን ሲያመሰግኑበት ቤተክርስቲያንም በዓለም አቀፍ ማለት ይቻላል ከፍ ብላ የምትታይበት ነገር አለ ማለት ነውና ለእያንዳንዱ በዘመን ከፍሎ ቅዱስ ያሬድ እግዚአብሔርን አመስግኗል ማለት ነው። የቅዱስ ያሬድ ተከታዮች ደግሞ ቅዱስ ያሬድን መሰረት አድርገው አሁንም የቅዱስ ያሬድን ሰማያዊ ድርሰት እግዚአብሔርን ያመሰግኑበታል፣ ከእግዚአብሔር ጋር ይገናኙበታል፣ በረከተ ሥጋ በረከተ ነፍስ ያገኙበታል ማለት ነውና ወደ ዋናው ሐሳብ ስንመጣ ለቃና ዘገሊላ ከስርዓተ ዋዜማው ጀምሮ ማለት ነው። ከስርዓተ ዋዜማው ጀምሮ የክርስቶስን አምላክነት አንድነቱን ሶስትነቱን እንደገና ደግሞ የእመቤታችንን አማላጅነት ከዋዜማው ጀምሮ ወይኑ ደግሞ ውሃው ወደ ወይን እንዴት እንደተቀየረ እሱን ሁሉ በደንብ አድርጎ አስቀምጦታል ማለት ነውና እንዘ ስውር እምኔነ ይእዜሰ ክሱተ ኮነ ወለማይኒ ረሰዮ ወይነ ብሎ ዋዜማውን ያበስራል ማለት ነው። ካሁን ቀደም ታይቶ የማይታወቅ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በጎላ በተረዳ ሁኔታ የተረዳው ሶስትነቱ አንድነቱ የታወቀው ከተጠመቀ በኋላ ነው። እግዚአብሔር አብ ከመሰከረለት በኋላ እንደገና ደግሞ መንፈስ ቅዱስ ደግሞ በርግብ አምሳል በራሱ ላይ ካረፈ በኋላ ሶስትነቱ አንድነቱ ታውቋል ማለት ነው። እስካሁን ድረስ አይተነው የማናውቀው ማለት ነውና እስካሁን ድረስ ድብቅ ነበር ማለቱ ነው ቅዱስ ያሬድ። አንድነቱ ሶስትነቱ በጎላ በተረዳ ሁኔታ አይታወቅም ነበር፣ አሁን ግን ግልጥ ሆነ ማለት ነው። ዘመኑ እንደሚያስተምረን እንደሚያስረዳን ዘመን አስተርእዮ ነው የሚባለው አይደል? የመታየት ዘመን ማለት ነው፣ የመገለጽ ዘመን፣ አንድነቱ ሶስትነቱ የታወቀበት የተረዳበት። ከዚያ በኋላ መጨረሻ ላይ ወደ በዓሉ ሲመጣ ቅዱስ ያሬድ ምን አለ? ወለማይኒ ረሰዮ ወይነ አለ፣ ውሃውንም ወደ ወይንነት ወደ ጠጅነት ቀየረው ብሎ ቅዱስ ያሬድ ያስተምራል ማለት ነው። ሌላው በዚህ በቅዱስ ያሬድ ድርሰት ወረብ በሚባለው ላይ ሊቀ በረከተ ዘአምላክገ እስመ በረከተ እስመ በረከተ ይሁብ መምህረ ጢሞ አንከረ ሊቀ ምርፋቅ ያ አሳዳሪው የሰርጉ አስተናጋጅ ወይም አሳዳሪው ቀምሶ አደነቀ። ያ ጌታችን ከበፊቱ ወይን ይልቅ ጌታችን ኢየሱስ ክርስቶስ በተአምር ያደረገውን ወይን ቀምሶ አደነቀ። ለምን እስካሁን ይሄንን አዘገያችሁት? ሰው ሁሉ ያማረውን ያስቀድማል፣ ከበሉም ከጠጡም በኋላ ያንን ወደ ኋላ ያለውን ያመጣል። እናንተ ግን ይሄንን ያማረውን የተወደደውን እስካሁን አቆያችሁት ብሎ ሊቀ መርፋቁ አሳዳሪው ማለት ነው ለታዛዚው እንዲህ ብሎ የተናገረበት ነው። እስመ በረከተ ይሁ መምህር ሕግ የተባለው ጌታችን ኢየሱስ ክርስቶስ መድኃኒታችን ነው። በዚህ በሰርጉ ቤት በረከትን ይሰጥ ዘንድ ታምራትን ያደርግ ዘንድ የተገኘበት ዕለት ነው ማለት ነው።
ከጥር 12 ጀምሮ እስከ 18 ባሉት ቀናቶች እሁድ ቀን ሲውል ቅዱስ ያሬድ እንዲዘመር ሌሊት በመንፈቀ ሌሊት እንዲጸለይ እንዲዘመር እግዚአብሔር እንዲመሰገንበት የሰራው መዝሙር አለ። ሃሌሉያ 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 ሆረ ኢየሱስ በትፍስሕት ውስተ ከብካብ እንዘ ይገብር ተአምረ ወመንክረ በውስተ አሕዛብ ሆረ ኢየሱስ በትፍስሕት ውስተ ከብካብ አርአዮሙ ስብሐቲሁ አምኑሁ ቦቱ አርዳኢሁ ሆረ ኢየሱስ በትፍስሕት ውስተ ከብካብ ወይቤሎሙ ቅድሖ ማየ ወምልእዎን ለመሳብክት እስከ አፉሆን ሆረ ኢየሱስ በትፍስሕት ውስተ ከብካብ ጥዒሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ ሆረ ኢየሱስ በትፍስሕት ውስተ ከብካብ ቤዛነ ተስፋነ ወልደ አምላክ ወለማይኒ ረሰዮ ወይነ። እንግዲህ ቅዱስ ያሬድ ከመጀመሪያው እስከ መጨረሻው ድረስ የወንጌሉንም አምጥቶ እንደሚታወቀው ከብሉይ ኪዳንም ቅዱስ ያሬድ ያመጣል፣ ከመጻሕፍተ ብሉያትም ያመጣል፣ ከመነኮሳትም ያመጣል። ንህብ ነው። ከዛም ጠቃቅሶ ወንጌሉን ተርጉሞታል። ታሪኩን በዚህ መዝሙር ተርኮታል፣ አብራርቶ አስቀምጦታል ማለት ነው። ሆረ ኢየሱስ በትፍስሕት ውስተ ከብካብ ጌታችን መድኃኒታችን ኢየሱስ ክርስቶስ በደስታ ሆኖ ወደ ሰርጉ ቤት ሄደ። እንዘ ይገብር ተአምረ ወመንከረ በውስተ አሕዛብ። አሕዛብ የሚላቸው ያላመኑትን ነው። ሕዝብ የሚላቸው ያመኑትን ነው።
ባላመኑት መካከል እነዚያ ሰዎች የወይን ጠጁ ውሃው ወደ ወይን ጠጅ ከተቀየረ በኋላ ነው አምላክነቱን በሚገባ ተረድተው አውቀው ያመኑ ማለት ነው። እንዘ ይገብር ተአምረ ወመንክረ በውስጥ አሕዛብ ባላመኑት መካከል እየሄደ ድንቅ ድንቅ ስራዎችን አምላካዊ ስራዎችን እየሰራ ያላመኑትን አሳመናቸው ይላል። አርአዮሙ ስብሐቲሁ አምኑ ቦቱ አርዳይሁ። እንግዲህ ደቀ መዛሙርቱ ያን ያህል እምነታቸው የጸና አይደለም ነበር። ብዙዎቻቸው ውስጣቸው ይከፈልባቸው ነበር፣ እምነት ይጎድላቸው ነበርና እውነት አምላክ ነው ወይስ አይደለም እያሉ ይጠራጠሩ ነበር። ብዙዎቹ እስከ መጨረሻው ድረስም የተጠራጠሩ አሉ። ግን ይህንን ካዩ በኋላ በጣም አምላክ ነው ውሃውን ወደ ወይነ ጠጅ ወደ ጠጅነት ቀይሮታል፣ ይሄ የአምላክ ስራ ነው እንጂ የሰው ስራ አይደለም ብለው እምነታቸው ጸንቶላቸዋል፣ አምነዋል። አምላክነቱን ምስጋናውን ሁሉ ይህንን ታምሩን ድንቅ ስራውን አይተው አምነዋል ማለት ነው። ከደቀ መዛሙርቱ መካከል አብረው የሄዱት ማለት ነው። አብረው የሄዱት ተማሪዎች ደቀ መዛሙርቱ ማለት ነው። እንግዲህ ደቀ መዛሙርት ሌሎቹም ቢሆን ደቀ መዛሙርት እየተባሉ ሊጠሩ ይችላሉ። ግን ደቀ መዛሙርት የሚባሉት ከእግሩ ስር ቁጭ ብለው ከዋለበት እየዋሉ ካደረበት እያደሩ ምስጢር ሳይከፈልባቸው ሲማሩ የነበሩ ከነሱም አንዳንድ ሕጸጽ ያለባቸው ነበሩ። እነሱ ግን አምላክነቱን አይተው ምስጋናውን ክብሩን አይተው አምነዋል ብሎ ቅዱስ ያሬድ አምልቶ አስፍቶ ይገልጸዋል ማለት ነው። ወይቤሎሙ ቅድሁ ማየ ወምልእወን ለመሳብክት። አሁን ይሄ ወንጌል ከዮሐንስ ወንጌል ያለው ነው። አጠቃላይ አንድ ባንድ ያመጣው ማለት ነው። አሳላፊዎቹን እነዚያ እመቤታችን ቅድስት ድንግል ማርያም ምን ብላለች? የሚላችሁን አድርጉ ብላቸው ነበር ለአሳላፊዎቹ ለባለሰርገኞቹ ማለት ነው። እና ጋኖቹን ውሃ ሙሏቸው ቅዱስ ያሬድ ከዚያ ሲያመጣው ወይቤሎሙ ምልእወን ቅድሁ ማየ ውሃ ቀርታችሁ ጋኖቹን ሙሏቸው ለመሳብክት እስከ አፎን እስከ አፋቸው ድረስ ውሃ ሙሏቸው። እዚያ በኋላ እነዚያ ውሃነታቸውን ትተው ወደ ወይንነት ተቀይረዋል ማለት እንዲህ ብሎ አስተምሯቸዋልና ጥዒሙ አንከረ ሊቀ ምርፋቅ ይላል። አሳላፊው ተጨንቆ ነበር። ከዚያ በኋላ ግን ያ ውሃውን ወደ ወይንነት ተቀይሮ ሲያየው ቀምሶ በጣም አደነቀ ይላል። በረከተ ዘአምላክ ገብረ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ተአምራት ያደረገውን የሰራውን ድንቅ ስራ አይቶ አደነቀ፣ ቀምሶ አደነቀ ይላል። እንግዲህ አሳላፊ ነው። እንግዲህ ይሄ ባህል ትልቅ ባህል ነው። አሳላፊ የሚያበላውን የሚያጠጣውን ቀምሶ ማብላት፣ ማጠጣት፣ መስጠት ይገባል ሲሉ ነው። ስርዓቱ ከዚያ ጀምሮ የመጣ ነው። አንዳንድ እናቶች፣ አንዳንድ አባቶች አሁንም ሲያሳልፉ ቀምሰው ለሚጋበዘው ሰው፣ ለሚበላው፣ ለሚጠጣው ሰው ይሰጣሉ ማለት ይሄ በተለይ በገጠሩ ባሉ እናቶቻችን እስካሁንም ድረስ ይተገበራል ማለት ነው። እና ጥዒሙ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ ብሎ ቅዱስ ያሬድ ያመጣው ለዚህ ነው ማለት ነው። እዚያ ቤዛነ ተስፋነ ወልደ አምላክ መድኃኒታችን ነው፣ አምላካችን ነው፣ አዳኛችን ነው፣ መጠጊያችን ነው። ቤዛነ ወልደ አምላክ የአምላክ ልጅ የባህሪ የእግዚአብሔር አብ የባህሪው ልጁ እሱ ጋሻችን፣ መጠጊያችን፣ ኃይላችን፣ ቤዛችን፣ መድኃኒታችን ነው። ወደፊት ስቅለቱን የምንመለከት ስለሆነ በመስቀል ላይ በአጭር ቁመት በጠባብ ደረት ተወስኖ ቅዱስ ሥጋውን ክቡር ደሙን ቆርሶ አፍሶ ለእኛ ስለሚሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ መዳኛችን ነው፣ ቤዛችን ነው ብሎ ቅዱስ ያሬድ አመጥቶታል ማለት ነው። እዚያ በኋላ ከበዓሉ መውጣት ስለሌለበት መጨረሻ ላይ የውሃና የወይን ነገር ስላለ ወለማይኒ ረሰዮ ወይነ ብሎ ጨርሷል ቅዱስ ያሬድ። ውሃውንም እነሆ ወደ ጠጅነት ቀየረው፣ ለወጠው። ይህን ያደረገው አምላካችን ወደ ከብካብ ወደ ሰርግ ቤት ተጠርቶ ሄዶ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብሎ ቅዱስ ያሬድ አስቀምጦታል ማለት ነው። እና በሌሎች ቅዱሳት መጻሕፍትም እንደተመዘገበው ሁሉ ቅዱስ ያሬድ የቤተ ክርስቲያን ብርሃን መሰረት ስለሆነ አምልቶ አግልቶ አራቆ አመስጥሮ ተናግሯል ማለት ነው። አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች
በሀገር ውስጥም በውጭ ሀገርም የምትኖሩ ለዚህ መጽሐፋዊ ቅዱስ ዳራ ላለው ለታላቁ በዓል በዓለ ቃና ዘገሊላ እንኳን በሰላምና በጤና አደረሳችሁ። በዓሉ የሰላም የፍቅር የአንድነት ይሁንላችሁ።